የሰሞነኛው የሆርሙዝ ሰርጥ ፍልሚያ በቀጥታ ወደ ቀይ ባህር ማቅናቱ ዘገባዎች እየወጡ ነው የሚገኘው። ይህ የሁለቱ ከፍተኛ የሆነ የነዳጅ ማስተላለፊያ መስመሮች እንደሆኑ ይታወቃል። በተለይ የሆርሙዝ ሰርጥ 20 በመቶ የቀይ ባህርም እንደዚሁ ከፍተኛውን ይይዛል። አሁን ደግሞ ሁቲዎች የሳውዲ መርከቦች በዛ ድርሽ እንዳይሉ ማለታቸው ይታወቃል። በቀይ ባህር 7% ያክል የዓለምን ትሸፍናለች ሳውዲ ማለት ነው። እናም አጠቃላይ ወደ 27% የሚጠጋው ነዳጅ ተስተጓጉሏል ማለት ነው። ከዚህ ጋር በተገናኘ አሁንም ከባባድ ውጥረቶች እየወጡ ይገኛሉ። ይህንን የሳውዲን የነዳጅ መስመር የዘጉት ሁቲዎችን በተመለከተ አሜሪካን ጨምሮ እንደዚሁም ደግሞ እስራኤልም አለችበት በዚህ ጉዳይ። አሜሪካ፣ እስራኤል እንደዚሁም የአውሮፓ ህብረት በከፍተኛ ሁኔታ ንግግር እያደረጉበት ነው የሚገኘው ተብሏል። በተለይ ደግሞ ኤርትራ፣ ሶማሊያ እንደዚሁም ደግሞ ግብፅን የጨመረ እና አሜሪካ በአንድ ላይ በመሆን ጅቡቲም አንድ ላይ ሆና ማለት ነው ይህንን እንዴት እናደርግ የሚል ከፍተኛ በአሜሪካ የውጭ ጉዳይ በኩል እንግዲህ ንግግር እየተደረገ እንዳለ ነው የደረሰን መረጃ የሚያሳየው። በተለይ ግብፅና ሳውዲ በከፍተኛ ድንጋጤ ውስጥ እንዳሉ የሚወጡ መረጃዎች ይገልጻሉ። ከዚህ ጋር በተገናኘ ማለት ነው የሁቲዎችን አቅም በተመለከተ እጅግ አደገኛ የሆነ አቅም እንዳላቸው ታውቋል። ከኢራን ከባባድ ባላስቲክ ሚሳይሎችን ጭምር ድሮኖችን መታጠቃቸውን የተነገረው። ለዚህ ደግሞ ኤርትራ ኃላፊነት ይሰጣታል ተብሎ ተጠብቋል። ይህንን ምክንያቱም ይህ የቀይ ባህር ጠባቡ ቦታ አለ ተብሎ የሚታመነው 30 ኪሎ ሜትር ነው። ይህ 30 ኪሎ ሜትር ደግሞ ስፋቱ ማለት ነው በአሰብ ወደብ አካባቢ ላይ ያለው። እናም እንግዲህ ኤርትራ ይህንን ኃላፊነት ትቀበላለች ወይ ተብሎ ተነግሯል። ኤርትራ እና ኢትዮጵያ ያው ስጋት እንዳለባቸው ይታወቃል። እናም በግብፅ በኩል ለዚህ እኛ ነን፣ ነገር ግን ወረታ ያስፈልገናል ተብላለች ከግብፅ በኩል ማለት ነው። ለዚህ ወረታው ደግሞ የሚሆነው ሁቲዎችን በከፍተኛ ሁኔታ ጥቃት እንድትከፍትና ቦታ እንድታመቻች ጭምር ታዛለች ነው የተባለው። ኤርትራ ታደርገዋለች ወይ የሚጠበቀው ጉዳይ ነው ከዚህ ጋር በተገናኘ ማለት ነው። እናም የባብኤል ወደብ ወይም ደግሞ ቀይ ባህር ወይም ደግሞ ባብኤል የምትባለው እጅግ ጠባቧ 30 ኪሎ ሜትር ናት። ምናልባትም ከዚህ ጋር በተገናኘ የሆርሙዝ ሰርጥ ሲዘጋ ራሱ አንድ ቦታ ላይ በጣም ጠባባ ቦታ ላይ የተዘጋችው እና ይህም እንደዚሁ ነው የተደረገው። ምናልባትም ይቺ ቦታን በአሰብ በኩል ስለምትገኝ ኤርትራ ኃላፊነት ተሰጥቷታል ነው የተባለው። የየመን ሁቲዎች ለማጥቃትም ደግሞ በዋናነት የተመረጠችው እንግዲህ ኤርትራ መሆኗ ታውቋል። ሁቲዎች ኤርትራ ላይ ከባድ ጥቃት ያደርሳሉ፣ ምክንያቱም ይህ እርምጃ የሚወሰድባቸው ተብሎ ተጠብቋል። ነገር ግን ግብፅ፣ ሳውዲ እና እንደዚሁም ደግሞ ጅቡቲን ጨምሮ ሶማሊያ እና ሌሎችም የአውሮፓ ህብረት ሀገራት የመን ላይ ከባድ ጥቃት ለማድረስ እንቅስቃሴ እንደሚጀምሩ ታውቋል። ከባድ ድንጋጤ የፈጠረው አንዱ ይህ ጉዳይ ነበረ። እናንተ እንዴት ያገኛችሁት? በዚህ ጉዳይ ሰፋ ያለ መረጃ ደግሞ ከሰሞኑ ምንሰራላችሁ ነው የሚሆነው። የመካከለኛው ምስራቅ ከዚህ ጋር በተገናኘ በኩዌት ከባድ ስጋት ተፈጥሯል የተባለው በኩዌት ከባድ ጥቃትን አድርሳለች። ኢራን የውሃ ማጣሪያ፣ የኤሌክትሪክ መሰረተ ልማቶች ወድመዋል የተባለው በዚህ ጥቃት ምክንያት ማለት ነው። የመካከለኛው ምስራቅ ሀገራት ለምን ወደ ኢራን አይተኩስም ተብሎ ብዙዎች ሀሳብ እያቀረቡ ነው የሚገኙት። የማይተኩሱበት ምክንያት አሜሪካ በብዙ ማይል ርቀት ነው ያለችው፣ ኢራን ደግሞ ጎረቤት ሀገራት ናት እና እንዴት ይተኩሳሉ የሚል በርካቶች በዚህ ጉዳይ ተከራክረው የመጨረሻ መላምታቸው ጎረቤት ስለሆነች እንደዚሁም ደግሞ የመካከለኛው የባህረ ሰላጤው ሀገራት ኢኮኖሚያቸው የተመሰረተው በነዳጅ እና እንደዚሁም ደግሞ በቱሪስት ላይ ነው በብዛት ማለት ነው። ይህን ደግሞ ዘላቂ የእርስ በርስ ግጭት እንዲፈጠር አይፈልጉም። ለዛ ነው የአጸፋ ምላሽ የማይሰጡ ተብሏል። ኩዌት እንግዲህ ከባድ የኤሌክትሪክ እና የውሃ መሰረተ ልማት ውድመት አጋጥሟታል። ሌላው እንግዲህ ሳውዲ ይህንን በተመለከተ መግለጫ አውጥታለች። በባህረ ሰላጤው ላይ በኩዌት በጆርዳን እና እንደዚሁም በኳታር ላይ የደረሰው ጥቃት አወግዛለሁ ስትል እንደዚሁ ሀሳቧን ሰጥታለች እና ወደ ለየለት የእርስ በርስ ጦርነት ገብተናል ስትል እንደዚሁ ኢራን አሳውቃለች። ኢራን የውጭ ጉዳይ ሚኒስትር ሙሉ ለሙሉ ጦርነት ውስጥ ነው የምንገኘው ሲሉ ሀሳባቸውን ሰጡ።